ከአፋር በረሃ እስከ ቤተ መንግሥት ዳዊት መስፍን የወሎ ምድር ፍሬ ነው። በሰሜኑ የአገራችን ክፍል ሰኔ ግም ብሎ ስፍራውን ለሐምሌ ሲያስረክብ በሐምሌ ወር የመጀመሪያ ሳምንት አንድ ልማድ አለ። በአካባቢው ሪሚጦ ተብሎ የሚጠራ በመሃል አገር አካባቢ አነባበሮ የሚባለው ጣፋጭ ባህላዊ ምግብ በየቤቱ የሚዘጋጅበት ጊዜ አለ። ሐምሌ 5 ወይም በክርስትና እምነት ተከታዮች ሐምሌ አቦ ይባላል። ዳዊት መስፍን በዚህ ቀን ሐምሌ 5 1980 ዓመተ ምህረት በደቡብ ወሎ መዲና በፍልቅልቋ ከተማ ደሴ ተወለደ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረስ እያልን ለዛሬ ለትንታኔ ወደ መረጥነው ጉዳይ ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በአክብሮት ጋበዝን። አርበኛ ጋዜጠኛ ማለት በሀገሩ ጉዳይ ላይ አቋም አለው። ወገንተኛ አይደለም። ወገንተኛ የሚሆንባቸውና የሚያስገድዱ ሁኔታዎች ግን አሉ። ዳዊት መስፍን ከ10 እህትና ወንድሞች መካከል የተገኘ የቤቱ 8ኛ ልጅ ነው። የዳዊት ወላጅ አባት መስፍን ገብረ ብርሃን በዋግ ሕዝብ ለአገው ሕዝብ የተሰጠ ቤዛ ተብለው እስኪሞገሱ ድረስ በክፉ ጊዜ ሕዝቡን የታደጉ በተለያየ ስልጣን እርከኖች የዋግና የወሎ ሕዝብን ያገለገሉ መሪ ነበሩ። እርግማን ሆኖብን በአበሻ ምድር ላይ ደግ አይበረክትም እንዳለ ገጣሚ አበባው መላኩ ዓለማያ በሚለው የግጥም ስንኙ ላይ በጎልማሳነት ዕድሜያቸው ይህችን ዓለም በሞት ተሰናበቱ። ይህ እውነት የዳዊትን የልጅነት መልክ የቀየረ ነው። አንዲት መልከ መልካም ቀይ ደግ ሴት 2 ልጆቿን ዳዊት መስፍንንና ቤተልሔም መስፍንን ብቻዋን የማሳደግ ኃላፊነት በስስት ትከሻዋ ላይ ወደቀ። የዳዊት እናት አሰግድ ሚሰው ደሴ የተወለዱ 2 ልጆቿን አንዱን አዝላ ከወሎ የፍቅር ከተማ ደሴ ወደ ዋግ ሹሞች ከተማ ሰቆጣ ተሰደደች። የዳዊት የትምህርት ሕይወት በዋግምራ ልዩ ብሔረሰብ ዞን መናገሻ ከተማ ሰቆጣ ተጀመረ። ዳዊት መስፍን የመጀመሪያ ደረጃ ትምህርቱን በሰቆጣ ከተማ አዝባ አንደኛ ደረጃ ትምህርት ቤት ጀምሮ እስከ 4ኛ ክፍል ከዘለቀ በኋላ እናቱ አሰግድ ሚሰውን በሞት ተነጠቀ። ዳዊት መስፍን መቼም የማረሳት በሚላት ቀን እናቱ አርፈው አስከሬናቸው ከቤት ወጥቶ ወደ ትውልድ ቀያቸው ሲወሰድ ሕፃኑ ዳዊት መስፍን በባዶ ቤት ብቻውን ተረሳ። ይህንን ጊዜ ዳዊት የብቸኝነት ዘመን መጀመሪያ ይለዋል። አጎቱ አቶ ሞገስ ማሞ መልስ መሄጃ አጥተው አንድ የጠጠር ጥርጊያ መንገድ ተከትሎ የሚባዝነውን ሕፃን አግኝተው ወደ ቤታቸው እስኪያስጠጉት ድረስ ዳዊት የምድር ባይተዋር ሕፃን ሆኖ ነበር። ከእናትና ከአባቱ ሞት በኋላ ዳዊት ትምህርቱን ከ2 አጎቶቹና እድገት አስፋው ጋር ተማረ። በሰቆጣ የተጀመረው የመጀመሪያ ደረጃው ትምህርት በወልዲያ ከተማ የወልዲያ 2ኛ ደረጃና መሰናዶ ትምህርት ቤት ተጠናቀቀ። በ1999 የ12ኛ ክፍል መልቀቂያ ፈተና የወሰደው ዳዊት የከፍተኛ ትምህርት መግቢያ ነጥብ በማምጣት አርባ ምንጭ ዩኒቨርሲቲ ተመደበ። ዳዊት መስፍን በኢትዮጵያ ሚሊኒየም 2000 ዓ.ም በአርባ ምንጭ ዩኒቨርሲቲ የጀመረውን ትምህርት በከፍተኛ ውጤት በማጠናቀቅ ዋናው የትምህርት ዘርፍ 4 ነጥብ በማስመዝገብ በእጅግ በጣም ከፍተኛ ደረጃ በአማርኛ ቋንቋና ስነ ጽሑፍ ትምህርት የመጀመሪያ ዲግሪውን አግኝቷል። ልጅ ሆኖ ከኩዮቹ ጋር ዕቃቃ ሲጫወት አስቀድሞ አስተማሪ ይሆናለሁ ብሎ እመር ብሎ ይነሳና እንጨት ይዞ ፊደል ያስቆጥር ነበር። ይህ የልጅነት ህልም ተሳካ። የዳዊት መስፍን የመጀመሪያው ስራው አስተማሪነት ነበር። በደቡብ ክልል ሀዲያ ዞን ሆሳዕና ከተማ ቪዥን አካዳሚ በተባለ የግል ትምህርት ተቋም 2 ዓመታትን በመምህርነት አገልግሏል። ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችንና በመላው ዓለም የ7ኛው ሀገር አቀፍ አጠቃላይ ምርጫ 5 የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን ሊያቀርቡ እዚህ ተገኝተዋል። የመጀመሪያዋ ዜና ከቀናት መካከል በአንዷ ማለዳ ሰቆጣ ከተማ በሚገኘው መድኃኔዓለም 2ኛ ደረጃ ትምህርት ቤት ተማሪዎች የሰልፍ ስነ ስርዓት ላይ አንድ መምህር ተማሪዎች ዛሬ ዜና ይኖረናል ብለው ዜናውን እንዲያቀርብ አንድ የ5ኛ ክፍል ተማሪን ወደ መድረክ ጠሩ። ያ ታዳጊው ዳዊት መስፍን ነበር። ያቺም ዕለት ዳዊት መስፍን በዜና አፉን ያሟሸባት ዕለት ሆና በሕይወት መዝገቡ ላይ ሰፈረች። ከ14 ዓመት በኋላ ዳዊት መስፍን የልጅነት የጋዜጠኝነት ህልሙን የሚያሳካ ዕድል አገኘ። በ2006 ዓ.ም ወርሃ የካቲት በፋና ብሮድካስቲንግ ኮርፖሬት የሬዲዮ ጋዜጠኛ ሆኖ ተቀጠረ። ዳዊት መስፍን በጋዜጠኝነት ሙያው
ህገወጥ የሰዎችን ዝውውር ካጋለጠበት የምርመራ ዘገባ ሁለት የኢፌዴሪ ጠቅላይ ሚኒስትሮች አቶ ኃይለማርያም ደሳለኝና ዶክተር አብይ አህመድን እስካናገረበት የአንድ ለአንድ ቃለ መጠይቅ ድረስ ብዙ ስራዎችን አበርክቷል። ዳዊት መስፍን በስፋት የሚታወቀው በምርመራ ዘገባዎቹ፣ በኮስታራ የፊት ገጽታው፣ በጠንካራ ቃላት በሚያቀርባቸው ብርቱ ጥያቄዎችና በ2013ቱ ሀገር አቀፍ ምርጫ ባዘጋጃቸው የምርጫ ክርክሮች ፕሮግራሞቹ ነው። ብዙዎቹ ባልተለመደ ሁኔታ የአገሪቱን መሪ ደፈር ብሎ የጠየቀበትን የ2013 የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የአንድ ለአንድ ቃለ መጠይቅና የምርጫ ዘመኑ ክተት የሚል ሙገሳ ባስገኘበት የምርጫ 2013 የፖለቲካ ፓርቲዎች የምርጫ ክርክር ስራዎቹ ዳዊት መስፍን በስፋት ይታወቃል። ዳዊት መስፍን ብዙ የሙስና ቅሌቶችን ያጋለጡ፣ የህዝብ ሮሮዎችን በአደባባይ ያሰጡ፣ ተፎካካሪ ፓርቲዎችን ያፋጠጡ፣ የመንግስት ባለስልጣናትን ያስቆጡ ዘገባዎችና ቃለ መጠይቆችን በማከናወን በጋዜጠኝነት ሙያ ይችን ታክል አበርክቶ እንዳለው ይናገራል። አንድ ሌሊት በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን መዲና ከሚሴ ከተማ ባለ መናኸሪያ ተገኘው። ጊዜው 2006 ወርሃ ዳር ነው። ወደ ኮምቦልቻ፣ ደሴ፣ ባቲ፣ ወልዲያ፣ መርሳ ወዘተ ለመሳፈር የሚሹ ተሳፋሪዎች የመናኸሪያውን ቅጥር ግቢ ሞልተውታል። ካሉት ተሳፋሪዎች ሁሉ ወደ ባቲና ሎጊያ ለመሳፈር የሚጠብቁት ብዙ ምስስሎች አላቸው። በመናኛ ፌስታል ልብሳቸውን ሸክፈው ይዘዋል። ለአካባቢው እንግዳ የሆኑ ያስታውቃሉ። አይናቸው ማረፊያ አጥቶ ወዲያ ወዲህ ይላጋል። ጋዜጠኛ ዳዊት መስፍን በመናኛ ፌስታል ልብሶቹን ቋጥሮ በመካከላቸው አለ። ጉዟቸው ወደ ሳውዲ አረቢያ ነው። መነሻቸው ከከሚሴ መዳረሻቸው ከኮምቦልቻ ባቲ ሎጊያ 15 ለሚሆኑ ተጓዦች ሁለት ተነጣፊዎች ተመድበውላቸዋል። ሁለት ተጓዦች በነፍስ ወከፍ 5000 ብር ከፍለዋል። ይህ ብር የአፋርን በረሃ አቋርጠው ጅቡቲ እንዲገቡ የተከፈለ ቀብድ ነው። ከሌሊቱ 10 ሰዓት ከ15 ደቂቃም ተጓዦቹ F10 ተብሎ በሚጠራው የጭነት መኪና የዕቃ መጫኛ ላይ እንዲጫኑ ተደረገ። ጉዞው ወደ ባቲ ከተማ ነው። ሰው እንደ ቁሳቁስ፣ ሰው እንደ እንስሳ በዕቃ መጫኛ ላይ ወደ ባቲ ተሸኝቶ ኮምቦልቻ በደረሰ ጊዜ የጸጥታ ኃይሎች ተሽከርካሪውን አስቆሙት። መኪናው እንደቆመ የተጓዥ ቡድኑ ተጠርናፊዎች ከጋቢና እመር ብለው ወርደው ፖሊሶቹን ከመኪና ትንሽ ርቀት ካሸሿቸው በኋላ ድርድር ተጀመረ። ፖሊሶቹ ህገወጥ የሰው ዝውውር እየፈጸማችሁ ነው፣ ሁሉንም በመኪናው ላይ የተጫኑትን ሰዎች አውርዷቸው የሚል ድንፋታ አሰሙ። ተጠርናፊዎቹ ልምምጥና ማባበላቸውን ቀጠሉ። ከብዙ ንትርክ በኋላ በፖሊሶቹና ደላላዎቹ መካከል ስምምነት ሆነ። ተጠርናፊዎቹ በመኪና ላይ በተጫኑት ሰዎች ልክ በአንድ ሰው 1000 ብር እጅ መንሻ ከፍለው ጉዞ ተፈቀደ። ይህ የህገወጥ የሰው አዘዋዋሪዎችና የፖሊሶች ድርድር የገንዘብ ልውውጥ ከህገወጥ ተዘዋዋሪዎች ጋር አብሮ እየተጓዘ ባለው ጋዜጠኛ ዳዊት መስፍን መቅረጸ ድምጽ ተቀርጿል። ጋዜጠኛ ዳዊት ደላሎቹንና ፖሊሶቹን ለድርድር ከመኪናው ትንሽ ራቅ እንዳሉ ከአፍታ በኋላ እርሱም ከመኪናው በመውረድ ጨለማውን ተገና አድርጎ አጠገቡ ያለውን ግንብ መከለያ አድርጎ በቅርብ ርቀት ድርድራቸውን ቀርጾ ወደ መኪና ተመልሷል። የኮምቦልቻው ፍተሻ የባቲው መንገድ አለቀ። እነዛ ከተለያዩ የአገሪቱ ክፍል የተውጣጡ 15 ወጣቶች በአፋር ክልል ሎጊያ ከተማ ደረሱ። ማደሪያቸውም ለነሱ በተዘጋጀ መጋዘን ውስጥ ሆኖ በማግስቱ ከሌሊቱ 10 ሰዓት የመጋዘኑ የቆርቆሮ በር በኃይል ተንኳኳ። ሁሉም ሰው በመደናበርና በመደናገጥ ከእንቅልፉ ነቅቶ ማረፊያው በአንዲት ሚኒባስ ሆድ ውስጥ መከተት ሆነ። ጉዞ ወደ ኢትዮ ጅቡቲ ድንበር ከተማ ሰውነት በሚጋረፍ ወበቅ ልብን በሚሰልብ የመኪና ፍጥነት ጊቾ ኦቶ ተደረሰ። ከዚህ በኋላ ጉዞ በእግር ነው። ኢትዮጵያን ለቆ ወደ ጅቡቲ፣ ሳውዲን እያሰቡ ጅቡቲንና የመንን ማቋረጥ። ጋዜጠኛ ዳዊት መስፍን ተጓዥ መስሎ የጀመረው የምርመራ ዘገባ የትንቅንቅ ምዕራፍ ላይ አደረሰው። ጊቾ ኦቶ መቅረት ነፍሱን ይታደጋል፣ የምርመራ ዘገባውን ግን ያጎላል። የኢትዮጵያን ድንበር አልፎ ወደ ጅቡቲ ግዛት መግባት ሕይወትን አደጋ ላይ ይጥላል። በዚህ ሐሳብ መሃል ሲዋለል የነበረው ዳዊት ወሰነ የምርመራ ዘገባውን ከማጉደል የመጣውን ተጋፍጦ ታሪኩን ማሟላት። የእግር ጉዞው ተጀመረ። 15ቱ ተጓዦች 5 ሆነው ለ3 ተከፈሉ። ዳዊት ምድቡ ከሁለተኛው ቡድን ሆነ። በዚህም ቡድን ጋር የኢትዮጵያን ግዛት 15 ኪሎ ሜትር ርቆ የጅቡቲ በረሃን አቋረጠ። በዚህ መሃል አንዱ ድቡዳ ተከሰተ። የመጀመሪያው ቡድን ላይ ካሉት ተጓዦች ጠመንጃ በወደሩ 2 ሰዎች ተከበው ውክቢያ ተጀመረ። የታጠቁት እነዛ ምስኪን ተጓዦች አሁን 5,000 ብር ካልከፈሉ
በዚህ በረሃ ላይ ደመከልብ ሆነው እንደሚቀሩ ሲያስጠነቅቋቸው ሁለተኛው ቡድን የመጀመሪያውን ቡድን ተከቦ በተቀመጠበት ስፍራ ላይ ደረሰ። ይህ ቡድን ከመድረሱ ታጣቂዎቹ የአንዱ ምስኪንን ጭንቅላት በጥይት በተኑት። ይህ እርምጃ ሌላውን ማስደንገጫ ነበር። በዛ ጭው ያለ በረሃ የአንድ ምስኪን ኢትዮጵያዊ ደም አፈሩን አርጥቦት መልኩን አቀላው። ያኔ ሁሉም መንገደኛ ብርክ ያዘው። የመጀመሪያውና ሁለተኛው ቡድን ተጓዦች በአስቸኳይ ያላቸውን ገንዘብ እንዲከፍሉ ታዘዙ። ሁሉም ያለውን አራገፈ። ዳዊት መስፍንም ያለችውን 1000 ብር ለታጠቁት ሰዎች አቀበለ። 3000 ብርና ከዛ በላይ የከፈሉት ወደፊት እንዲሄዱ ተፈቀደላቸው። ከ3000 ያነሰ የሰጡት ባሉበት እንዲቆዩ፣ በታጠቁ ሰዎች እንዲጠበቁ ተፈረደባቸው። ዳዊት መስፍን ከነዚህ ፍርደኞች መካከል ሆነ። ቀኑ እየጨለመ ሲሄድ አጋጆቹ የመደራደሪያ ሐሳብ አቀረቡ። ጉዟችንን እንቀጥልና ጅቡቲ ስንደርስ በባንክ የቀረውን ገንዘብ ታስልካላችሁ የሚል ሐሳብ አቀረቡ። ስምምነቱ ሆነ። ለጋዜጠኛ ዳዊት ይህ የመጨረሻ የውሳኔ ምዕራፍ ነበር። ጉዞውን ለመቀጠል ግን ላለማጠናቀቅ ወሰነ። ይህ ጋዜጠኛ በሰሞኑን የምርጫ ክርክር ላይ የተወዳዳሪ ፓርቲዎችን ተወካዮች በኢትዮጵያ ባልተለመደ መልኩ ነጥብ እያስጣለ ነው። ከዚህም አንዱ ሰሞኑን በፋና ቴሌቪዥን በጤና ጉዳዮች ዙሪያ የተደረገው ክርክር እያነጋገረ ይገኛል። ይህ ጋዜጠኛ ብዙዎችን አውጥቶ ባወረደው የኢትዮጵያ ሚዲያ ተራራ ላይ ይቆይ ይሆን? መልሱን ለጊዜ እንተዋለን።